እሺ እንግዲህ ጋሻ አመሰግኖታለሁ። እስቲ ስሞት ማን ነበር? እሺ እኔ ስሜ ወጋየሁ ሽብሩ ይባላል። አቶ ወጋየሁ እንግዲህ እስቲ በዚህች ምንድናት ያለንባት ዞኗ ምንድነው የምትባለው? ወረዳዋ ቀበሌዋ እንዴት ነው? ይሄ ሳይሆን ቅድም በነገርኩት መጠን ይናገሩ። አሁን ቀበሌዋ ምዕራብ እየቆጨ ትባላለች። ወረዳው ምስራቅ ስልጤ ወረዳ ይባላል። አሁን እቺ ያለንባት ቦታ መጀመሪያ ውሃው ከስንት ሜትር ጥልቀት ያለው ውሃ ነበረ ሲኖር በደለል ምክንያት ይሄ የቆምነበት ቦታ ሰው ቀርቶ ወፍ ማይቆምበት ውሃ ነበረ። በደለል እየተዋጠ እየተገፋ ሄዶ ይሄ ለዚህ ለመጋለጥ በቅቷል። አሁን ይሄ ባርዛፉ የሚታየው ባርዛፍ ያለበት ቦታ ቆዩኝ እዛ ቆዩ በታላቅ ድምቀት ይከበራል። ይህንን አስመልክቶ ታዲያ እያስተላለፈ የሚገኘው የስልጤ ዞን የፈረጃት የባህል ቡድን ነው። ታይ የስልጤ ዞን አደ ቱሪዝም የፈረጃት የሽባይ ሄዶ በጣናኔ በስልጤ ለላቶ ባድንገር ሌላ ባዴት በገፊበር ይታየው ላኩኛ ቆምሳል ይፈየ በዚህ በግብርናና በጥልማት በጤናና በንጹህ የመጠጥ ውሃ በሌሎችም የህብረተሰቡን ልማት ለማድረግ ዘርፈ ብዙ ባለም ቤት በተጎሉባ እንደሚታወቀው ዛሬ በሀገር አቀፍ ደረጃ ተፋሰስ እኮ ያሁን ተፋሰስ ሳይሰራ መልማት መችል ቦታ አይደል አለ። ይሄ በደንብ መልማት መችል ነው ቦታ ነው እንዲያለ ቦታ ነው። ይሄ አሁን ተመጡ ማሰብ ሰማ አይደል? ለዚህ አይነት ሰንደቅ ከባህር ዛፍ ውጭ ምንም የተተከለ ደግሞ የለም። ባህር ዛፍ ደግሞ እኮ እንትን አይልም። ሌላ አይነት እንጨት ዝርያዎች ካልሆኑ ሳር